ሊነጋ ሲል ክፍል 9 እውነተኛ የፍቅር ታሪክ። የሆነ ቀን እናቴን ሳፕራይዝ ለማድረግ ምሳ ሰዓት ቤቱን ፏ አድርጌ ልጠብቃት ብዬ ወደ ሰፈሩ ሄድኩኝ። ሰፈሩ ስደርስ ማክቤል የቤታችን ፊት ለፊት ተክዝ ብሎ ቁጭ ብሎ አየሁት። ጠቋቁሯል፣ እራሱን ጥሏል፣ ተክዟል። እውነት ለመናገር ሳየው አሳዝኖኛል። ግን መናገርም ማየትም ስላልፈለግኩ በአጠገቡ አልፌ ወደ ቤቴ ልገባ ስል ግን ብድግ ብሎ እየሮጠ መጥቶ እጄን ያዘኝ። ልቀቀኝ፣ እንድትነካኝ አልፈለግም አልኩት። በፈጣሪ አንዴ ብቻ ላናግርሽ፣ በቃ የልቤን ልንገርሽ፣ እኔ ልፈነዳ ነው አለ። እንዴት እንደሆነ አላቅም፣ እንባው ካይኑ ዝርግፍ አለ። ደነገጥኩኝ። ምንድን ነው ንገረኝ አልኩት ተኮሳትሬ። በቃ ቤት ገብተን ላዋራሽ፣ እዚህ መንገድ ላይ ቁመን ማውራት አንችልም፣ ላንቺም ለስምሽም ጥሩ አይደለም። ድል ባለ ሰርግ በተዳረሽበት በሳምንቱ ከበፊቱ ፍቅረኛሽ ጋር ቁመሽ መታየቱ ምንም ካልመሰለሽ እሺ፣ እኔ ችግር የለብኝም አለኝ። ሳስበው እውነቱን ነው። እሺ ጥሩ ተከተለኛ ብዬ ወደ ቤት ገባው። በያዝኩት ቁልፍ በሩን ከፍቼ ገባው። እሱም ገባ። ሶፋ ላይ ቀድሞኝ ቁጭ አለ። እኔም ቁጭ አልኩኝ። መቀጠል ትችላለህ፣ ፈጠን ብለህ መናገርም የፈለግከውን አውራ እና ውጣ ብዬ ካፌ ተናገሬ ሳልጨርስ ሰላም በምትወጃት እናትሽ ይዤሻለሁ። አሁን ሳወራ እንዳታቋርጭኝ፣ ዝም ብለሽ ስሚኝ አለኝ በሚያሳዝን ፊት እያየኝ። እሺ ቀጥል፣ አላቋርጥህም አልኩት። ከተቀመጠበት ብድግ ብለው መጣና አጠገቤ ቁጭ አለ። ይኸውልሽ ሰሌማ፣ እኔ የዛኔ የተለየውሽ ጠልቼሽ አይደለም፣ ወይም ንቄሽ እንዳይመስልሽ። ሰላም፣ አንቺ ያለ አባት ያሳደገችሽን እናትሽ ምን ያህል እንደምትወጃት ታውቂያለሽ። እኔ ደግሞ እናቴ በቅጡ እንኳን ዳዴ ሳልል የአባቴን ደህንነት አይታ ጥላኝ ጠፋች። ከዛ በኋላ አባቴ በጀርባው እንደ ሴት እያዘለ እዚህ ምድር ላይ ያልሰራው ስራ አለ እንዴ እስክባለ ድረስ ተሰቃይቶ ለኔ ለአንድ ልጁ ሲል ሚስት ሴት ምን እንደሆነ ሳያቅ እድሜ ዘመኑን በሙሉ ለኔ ሲተኛ አሳድጎኛል። ከአንቺ ጋር የነበረኝ ግንኙነት ከበፊቱም አይወደውም ነበረ። ታውቂያለሽ መቼስ ሁሉንም ነገር። ታዲያ እንደመረረንና ልንጋባ እንዳሰብን ሲያውቅ ከአንቺና ከሱ እንድመርጥ አስገደደኝ። ሰላም፣ አንቺን የማገባ ከሆነ የወላድ መሃን ሆኖ እንደሚቀር ከነመፈጠሬም ሊያየኝ እንደማይፈልግ አባትነቱንም እንደሚክድ ነገረኝ። ቆይ ሰሌማ ንገሪኝ እስኪ፣ እሱ ለኔ ወንድነቱን፣ ወጣትነቱን፣ እድሜውን ሰጥቶኛል። ዛሬ ሲያልፍልን እሱን ትቼ አንቺን መምረጥ ነበረብኝ? እስኪ በእኔ ቦታ ሆነሽ አስቢው። ሰላም፣ በፈጠረሽ በቃ ከማበዴ በፊት ትክክለኛ ፍርድ የቱ እንደሆነ ንገሪኝ። ቆይ አንቺ ምርጫ አንቺን መርጬ አባቴን መተው ነበረብኝ እንዴ? ደሞ እኮ ከዛ ሁሉ ሴት ጋር እየሆንኩ ሳሳይሽ የነበረው አንቺ እንድትጎጅብኝ፣ ቶሎ እንዲቆርጥልሽ፣ ቀን እንዲጨክኝ ብዬ ነበረ። ቆይ ሳሌም፣ እውነት ልጁ የልዑል ነው? በእናትሽ እንዳትዋሽኝ። የዛኔ ልቤ ስንጥቅ አለ። አፈጠጥኩበት፣ ተኳሳተርኩበትም፣ ምላሴም ተሳሰረ። ምን ልመልስለት? ኮስተር ብዬ አይ እንግዲህ ስሰማህ ብዙ ታወራለህ፣ አፍህን አትክፈት አልኩት። ማይልኝ በዚህ አጭር ጊዜ ውስጥ ከልዑል ጋር አድረሽ ነው ያረግሽው? ንገሪኝ ሰላም በፈጠረሽ አለኝ። አይ እኔ ልዑልን ካወቅኩት በጣም ቆይቻለሁ። ከበፊቱ ጀምሮ ይወደኝ ነበረ። ካንተ ጋር ስለነበርኩኝ እምቢ እያልኩት ነው እንጂ
ከአንተ ጋር እንደተለያየን አልፈልግሽም ስትለኝ አብሬው አደርኩኝ። ምንድን ነው የማይመስል ነገር የምትቀባጥሪው? እንዲያውም ወጣልኝ ብዬ ብድግ አልኩኝ። አብሮኝ ብድግ አለና ግጥም አድርጎ ከንፈሬን ሳመኝ። እውነት ለመናገር ራሴን ለመከላከል አልመኮርኩም፣ ደሞም አልከፋኝም። እንዲሁ ድርቅ ብዬ ቆንኩኝ። እናቴ የውጭውን በር ስትከፍት ነበረ ሁለታችንን የተላቀቅነው። በጣም ከመደንገጤ የተነሳ ከንፈሬ ሁሉ እየተንቀጠቀጠ ነበረ። እናቴ ስትገባ እጄን አፌ ላይ አድርጌ አቀረቀርኩኝ። ልዑሉ በቃ ሊሄድ እናቴ እቸኩላለሁ ብላት እየተጣደፈ መጣ። እናቴ ሰላም እንኳን ሳትለኝ ግራ በተጋባ ሁኔታ እያየችኝ አለፈች። ገብታም ቁጭ አለች። ፊቴ ወዲያው ቅይረ ብሎ ነበረ። እኔም ምን ነው ሰላም እንኳን አትይኝም እንዴ? ምን ሆነሻል አልኳት በጥያቄ አይን እያየዋት። ቁጭ በይ ልጄ፣ ዛሬ እንዴት መጣሽ? አይ እማ፣ እኔ እኮ ሰርፕራይዝ ላደርግሽ ብዬ ነበር የመጣሁት። ግን ምን? እንዴት ገና የሰርግሽ ድባብ እንኳን ሳይጠፋ ከሌላ ወንድ ጋር ብቻሽን አንድ ቤት ውስጥ ትገኛለሽ አለችኝ። እረ እማ፣ ምን አስበሽ ነው? በአጋጣሚ አግኝቸው ነው እኮ። ማክቤልማ ቆይ እንዴት አስበሽው ነው አልኳት። አይ እንግዲህ ልጄ፣ እኔ ሕፃን ልጅ አይደለሁም እኮ። በአጋጣሚ ያገኘሽው እንደሆነ ቤት ምን ሊሰራ ገባ? ይኸውልሽ ልጄ፣ እኔ ማክቤልን እወደዋለሁ፣ መልካም ጸባይ ያለው። ነገር ግን አሁን ያንቺ ባል ልዑል ነው። ልጄ ተይ፣ ያጎረሰሽን እጅ እንዳትነክሺ። ሰላም በሰፈሩ ሰው ፊት እንድከበር ያደረገኝ ልዑል ነው እንጂ ማክቤል እኮ አይደለም። ለክብሩ ሳይጨነቅ ሀብታም ነኝ፣ እዚህ ደሃ ሰፈር አልገባም፣ ሰው ይታዘበኛል ሳይል በኩራት ሚስቱ ያደረገሽ ልዑል እንጂ ማክቤል አይደለም። መክበርን፣ መውደድን፣ ሚስት መሆንን ያሳየሽ፣ ቤተ መንግስቱን ከፍቶ ያስገባሽ ልዑል ነው። ፈጣሪ የሰጠሽኝ ጸጋ አትክፊ፣ ከሰውም ከፈጣሪም አትቀያየሚ። በድጋሚ ከዚህ ልጅ ጋር ባይሽ ሰላሞች እንቀያየማለን አለችኝ። እማ እሺ በቃ ሁለተኛ አታይኝም፣ ይቅርታ በቃ የተሰራ ምግብ ካለ እናቅርብና እንብላ ብያት ምሳችንን በላን። እሷም ወደ ስራዋ፣ እኔም ወደ ቤት ሄድኩኝ። ቤት ከደረስኩ በኋላ በጣም የድካም ስሜት እየተሰማኝ ትንሽ ህመምም ስለነበረኝ ለመሲ ልተኛ እንደሆነ ነግሬያት ልተኛ ገባሁኝ። ነገሩ ግን ጭራሽ መተኛት አቃተኝ። ጭንቅላቴ ማክቤል ከነገረኝ ነገር ውጪ ማሰብ ከበደው። ልጁ የእሱ እንደሆነ እንዴት ጠረጠረ? ብቻ ዝብርቅርቅ ያለ ስሜት ውስጥ ገባው። ብዙም ሳይቆይ ልዑል መጣ። ድምፁን ስሰማ በጣም ደነገጥኩኝ። እንዴት ካልጋዬ ላይ እንደወረድኩላ ሳላቅ ወረድኩኝና እሱም ወደ እኔ እየመጣ ስለነበረ እኔም የክፍሉን በር ስከፍተው እሱም ለመክፈት ሲሞክር ተገጣጠመን። አፈጠጥኩበት። አድርጌ የመጣሁትን የማያውቅብኝ መሰለኝ። ተርተበተብኩኝ። አይኑን እያየሁት ቀጥ ብዬ ቆንኩኝ። እንዲህ ሰላም፣ ምን ሆነሻል? ታውቀሻል? እጅሽንና ከንፈርሽ እኮ እየተንቀጠቀጠ ነው። አማመሽ እንዲህ አለኝ። አይ ልዑል፣ እንዴት አሁን መጣህ? ዛሬ እቆያለሁ ብለኸኝ አልነበረም እንዴ አልኩት። አይ የነበረኝን ስብሰባ ሰርዤ ከአንቺ ጋር ባመሽ ይሻላል ብዬ መጣሁኝ። ምን ነው ደስ አላለሽም እንዴ አለ። አይ ልዑል፣ እንኳንም መጣህልኝ፣ ግባ በቃ ቆንጆ ምሽት እናሳልፋለን አልኩትና ወደ ውስጥ ገባን። ቁጭ አለን። ወደ ክፍላችንን ገብተን ቁጭ ካለን በኋላ ቡናችንን አስፈልተን ፋንዲሻችንን እየበላን ፊልም ማየት ጀመርን። እኔ ልዑልን ቀና ብሎ ማየት ራሱ ውርዴት እየመሰለኝ ነው። ካሁን አወቀብኝ፣ ካሁን ጠየቀኝ። በቃ
በቃ ወሬ ሊያወራ ሲል ቀድሜ አቋርጠዋለሁ። ሁኔታዬ ግራ ስላጋባው በቃ ወክ እንውጣ፣ ትንሽ ራስሽን እንድትረጋጊ ብሎኝ ወክ ወጣን። ልዑል ሁሌም የሚያወራቸው ወሬዎች ካፉ የሚወጡ እያንዳንዱ ቃላቶች ታስገርመኛለች። እርጋታው፣ ቁንጅናው፣ ምንም ቢለብስ የሚያምርበት ነገር፣ በተለይ ደግሞ ከፈጣሪ የታደለው ንጹሕ ልብ ሁሌ እንዳስገረመኝ ነው። እናቴ ልክ ናት። ምንስ ያህል ይሁዳ በሆን እንዴት ልዑል ላይ እጨክንበታለሁ? እንዴት ሕይወቴን እንድሳሳ ሲሰጠኝ እኔ ክህደትን እመልስለታለሁ እላለሁ። አንዱ ልቤ ደግሞ ማክቤል ከኔ በላይ ምን ያህል እንደተሰቃየ ይነግረኛል። ምንም ቢሆን ከሴትም ከወንድም ብቸኛ ሆኖ ያሳደገውን አባቱን ለኔ ሲል መተው የለበትም እላለሁ። በስተ መጨረሻ ግን ከራሴ ጋር ማያስታርቀኝ አንድ ሀሳብ አገኘው። እሱም ማክቤል እኔን የሚያፈቅረኝ የእውነት ቢሆን ኖሮ ቢያንስ ትክክለኛውን ነገር ይነግረኝና አብረን መፍትሄ እንፈልግ ነበረ። እንደምንም አድርጎ አባቱን እስከሚያሳምን ድረስ እኔ እና እሱ እንደተለያየን ማስመሰል እንችል ነበረ። በቃ ማክቤል አልሰማኝም። በቃ ከጭንቅላቴ መውጣት አለበት። ትናንትና ከነ ልጄ ጎዳና ላይ ሊጥለኝ የነበረውን ማክቤል እንደሆነ ለራሴ ነገርኩት። ከልዑል ጋም እንዲህ አብረን ወጣን እንጂ ሁለታችንም በራሳችን ዓለም ከራሳችን ጋር ስናወራ ቆይተን ተመለስን። ወደ ቤት ከተመለስን በኋላ ሁሌም በውስጤ ማስበው ጥያቄ ልዑል ጠየቅኩት። እንዴት እስካሁን ጓደኛ የለህም? በፊትስ ከነበረ ለምን ተለያያችሁ አልኩት። እንደዚህ አይነት ርዕስ በድጋሚ እንዳላነሳ ጊዜውም አሁን እንዳልሆነ ነገረኝ። እሺ ብዬ ላስጨንቀው ስላልፈለግኩኝ ዝም አልኩኝ። ማክቤል አሁንም ስልኬ ላይ ቴክስት መላክና መደወል ስላላቆመ ልዑልን አዲስ ሲም እንዲያወጣልኝ የነገርኩት። ሲምም ቀየርኩኝ። ወደ እናቴ ቤትም መሄድ ፈራው። ድጋሚ ማክቤልን ማየት ኃጢአት መስሎ ስለሚሰማኝ እናቴ ናት ወደ እኔ የምትመጣው እንጂ እኔ አልሄድም። ልወልድ አካባቢ እናቴ ትንሽ ዓመት ስለነበረ ብቻዬን መሄድ ትንሽ አሞኝ ስለነበረ ብቻዬን መሄድም ስላልፈለግኩ ከልዑል ጋር ወደ እናቴ ቤትን ሄድን። ማክቤል ከዛ በፊት ያገኘሁበትን ቦታ ላይ ከቤታችን ፊት ለፊት ቁጭ ብሎ ነበር። ከበፊቱ በበለጠ ፂሙ ጎፋ ብሎ አድጎ ነበረ። አንድ የጎዳና ተዳዳሪ እንጂ ያ የጫማውን ጫፍ እንኳን አቧራ ነካብኝ ብሎ የሚጨነቅ ማክቤል አይመስልም። ፍጹም የተለየ ሰው ሆኖ ነበር የለበሰው። ልብሱ ምን እንደሆነ ሁሉ ያስተዋል አይመስለኝም። ልዑልን እጅን ይዞኝ ባጠገቡ ስናልፍ ለምን እንደሆነ አላውቅም ውስጤ ስፍስፍ አለ። በፍቅር ዓለም ውስጥ ስንጎዳ ሁሉ ነገራችን ነው ስብርብር የሚለው። የሰው ፊት እስከሚያስጠላን ድረስ ድጋሜ ሰው ማመን፣ ሰው ማፍቀር የምንችል እስከማይመስለን ድረስ ውስጥ ደርሶ ገብቶ ውስጣችንን ገብቶ ድቅቅ ያደርገናል። የዛን ቀን እናቴን አይተን ከተመለስን በኋላ በድጋሚ ስለ ማክቤል እያሰብኩ አደርኩ። በንጋታውም ልዑል ወደ ስራ ከሄደው በኋላ እኔም ወጣሁኝና ወደ ማክቤል ጋር ሄድኩኝ። ሜላትም ወደ ቀድሞ ሰፈሬ። እዛ ስደርስ ግን ማክቤል ተከታታይ ቀን ቁጭ ብሎ ያየሁትን ቦታ ላይ አልነበረም። ምናልባት ከአባቱ ጋር እየሰራ ይሆናል ብዬ ወደ አባቱ ግሮሰሪ ሄድኩኝ። እዛም አልነበረም። የት ሄደ ይሆን እያልኩኝ ወደ እናቴ ቤት ሄጄ ትንሽ ልረፍ ብዬ ልመለስ ስል የማክቤል አባት የኔ ልጅ እያሉ ከኋላ እየወጡ መጡና አስቆሙኝ። 5 ደቂቃ ብቻ እንዳወራቸውን አጥብቆ ለመኑኝ። ሊነጋ ሲል ክፍል 9 ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። ለነበረን ቆይታ በጣም ነው የማመሰግነው። ሰላም ለሀገራችን፣ ሰላም ለሰው ዘር። ቴንክ ዩ ጋይስ።
አጋጣሚ ሆኖ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ኢንጆይ ላቭ ዩ